ከፍተኛ የተዋጊ ሰራዊት እጥረት የገጠማት ዩክሬን 2 ሚሊዮን ዩክሬናውያንን በአጭር ጊዜ መልምሎ ወደ ውጊያ ለማስገባት አቅዳለች ተብሏል። መረጃው ሩሲያ እጅ ገብቶ ሞስኮም ነገሩን ይፋ አድርገዋለች። የጸጥታ ኃይሎች የዩክሬንን ወጣት ጤናው ሞላ ጎደል ሳትሉ ወደ ካምፕ ውሰዱና አስገቡት ተብለው ታዘዋል። እንዲሁም አሜሪካ በአውሮፓ ግዙፍ ነው የሚባልለትን የኒውክሌር ተቋም ለአንድ ለየት ያለ ጉዳይ እንደምትፈልገው ፑቲን ተናግረዋል። ይህንንም ለማሳካት እንዲረዳት ከኪየቭና ሞስኮ ጋር እየተደራደረች መሆኑም ታውቋል። በሌላ በኩል አሜሪካ በናይጄሪያ ምድር የፈጸመችው ጥቃት መነጋገሪያ ሆኗል። በፈረንጆቹ ገና ምሽት የተፈጸመው ጥቃቱ ሁለቱ ሀገራት የተቀናጁበት ቢሆንም ትራምፕ ያስተላለፉት መልእክት ግን ውዝግብ አስነስቷል። ትራምፕ ክርስቲያኖች እስከተጨፈጨፉ ድረስ ጥቃቱ ይቀጥላል ማለታቸው ደግሞ የናይጄሪያን የጸጥታ ቀውስ ሃይማኖታዊ መልክ ብቻ እንዲኖረው አድርገዋል የሚል ትችት አምጥቶባቸዋል። ነገሩ ተወሳስቧል፣ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኪየቭ 2 ሚሊዮን ተዋጊ ልትመለምል አቅዳለች ስትል ሞስኮ ነገሩን ይፋ አድርገዋለች። የፈረንጆቹ 2026 በገባ በጥቂት ጊዜ ውስጥ ነው ይህ ሁሉ ሰው ይመለመላል የተባለው። ይህንን ያሉት ደግሞ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ማሪያ ዛካሮቫ ናቸው። ትንታጓ ቃል አቀባይ እንዲህ አሉ። በቅርቡ በምንቀበለው 2026 የመጀመሪያ ወራት ብቻ ዩክሬን 2 ሚሊዮን ሰው ለመመልመል አቅዳለች። የጸጥታ ኃይሎችም ይህንን እንዲያደርጉ ጥብቅ መመሪያ ተሰጥቷቸዋል። ተመልማይ ወጣቶች ጤናቸው ሞላ ጎደለ ሳይባል ወደ ወታደራዊ አገልግሎት እንዲሄዱ ጥብቅ ትዕዛዝ ስለመሰጠቱም ዛካሮቫ ጨምረው ሩሲያ ያላትን መግለጫ ጠቅሰዋል። የዩክሬን ሰራዊት በጦር ሜዳ እየረገፈ ነው ያሉት ዛካሮቫ ይህንን ችግር ለመፍታት ዩክሬን በብዛት ወታደር መመልመልን ምርጫዋ ስለማድረጓም አንስተዋል። ይሁንና የዩክሬን ወጣት ከሚዋጋ ይልቅ ቢታሰር ይቀለዋል ያሉት ዛካሮቫ ዩክሬን የተፈጠረባትን ቀውስ በዚህ ምልመላም አትፈታውም ብለዋል። በጦር ሜዳ ከፍተኛ የተዋጊ እጥረት እንዳለባት የሚነገርላት ኪየቭ ይህንን ክፍተት ለመሙላት የተለያዩ እርምጃዎችን ስትወስድ ቆይታለች። በዋናነት እየወሰደች ያለችው እርምጃ ግን ወጣቱን በተለያዩ አካባቢዎች ስታገኘው እያፈሰች በመኪና አስገብታ ወደ ጦር ካምፕ መውሰድን ነው። ይሁንና ይህ ራሱን የቻለ ችግር አምጥቷል። ጦርነቱ ከተጀመረ ብቻ በውጊያ ከሄደ በኋላ አልዋጋም ብሎ የጠፋ ብዙ ወታደር አለ። የዩክሬን ይፋዊ ዳታዎችን ጠቅሶ አርቲ እንደዘገበው በትንሹ 290 ሺህ የሚሆኑ ዩክሬናውያን ከጦር ሜዳ በአንድም በሌላም መንገድ ጠፍተዋል ወይም ከግዳጅ ተሰውረዋል። የሰራዊት እጥረት የገጠማት ዩክሬን ጦርነቱ እንደተጀመረ አካባቢ 27 ዓመት ዕድሜ ያለው ሰው ብቻ ይዋጋ ብትልም ትንሽ ቆየት ብላ ግድ የለም ከ25 ጀምራለሁ ብላ የምልመላ መስፈርቷን ማሻሻሏ የሚታወቅ ነው። ምንም እንኳን ተዋጊዎቹ ከ25 ዓመት በላይ ጀምሮ የሚመለመሉ ቢሆንም ዕድሜያቸው ከ25 ዓመት በታች የሆኑትም ከሀገር እንዳይወጡ ታግደው ነበር። ከ18 ዓመት ጀምሮ ማንሽም እንዳትወጪ ተብሎ እግድ ተጥሎባቸው ነበር የዩክሬን ታዳጊዎችና ወጣቶች። ባሳለፍነው ዓመት ነሐሴ ወር ገደማ ግን ከ18 እስከ 22 ዓመት ዕድሜ ያላችሁ ወጣቶች ድንበር ተሻግራችሁ መውጣት ትችላላችሁ ተብለው ይፋዊ ፍቃድ ሲሰጣቸው በትንሹ 100 ሺህ የሚሆኑ ወጣቶች ድንበር ተሻግረው መሰደዳቸውም የሚታወቅ ነው። ይህም በዩክሬን ጎረቤቶች ላይ ከፍተኛ የስደተኞች ጫና እንዲደርስ ለማድረጉም ተነግሯል። ሩሲያ የዩክሬን ጦር በጦር ሜዳ እያለቀ ስለመሆኑ ተደጋጋሚ ሪፖርቶችን ታወጣለች። በ2025 ብቻ በትንሹ 500 ሺህ የሚሆኑ ዩክሬናውያን መሞታቸውን የሩሲያ የመከላከያ ሚኒስትር አንድሬ ቤሊሶቭ በቅርቡ ሪፖርት ማድረጋቸው ይታወቃል። ይህንን ክፍተት ለመሙላትም በግዳጅ እያፈሰች ወደ ጦር ሜዳ የምታስገባው ወጣት ክፍተቱን ሊሞላላት እንዳልቻለም ሚኒስትሩ መናገራቸው ይታወሳል። ዩክሬን በግዳጅ አፍሳ ወታደሮቿን የምታዋጋው ነገር ከዩክሬናውያን ከፍተኛ ቁጣ እንዲነሳም አድርጓል። ይህ ያሳሰባት ኪየቭ በጥቅምት ወር ላይ አንድ መመሪያ አውጥታ ነበር።
እባካችሁ በግዳጅ ታፍሰው የሚሄዱ የዩክሬን ወጣቶችን በተመለከተ በቪዲዮ አትቅረጿቸው፣ በማህበራዊ ሚዲያም ምስሎቻቸውንና ቪዲዮዎቻቸውን አትልቀቁ ስትል ተማጽኖ አዘል መመሪያ አውጥታ ነበር ኪየቭ። ይህ እንደተጠበቀ ሆኖ አሜሪካ በአውሮፓ ግዙፍ ነው የተባለለትን የኒውክሌር ኃይል ማመንጫ አንድ ለየት ላለ ጉዳይ ፈልጌዋለሁ ማለቷን ፑቲን ተናግረዋል። ኮሞርሳንት ጋዜጣ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ጠቅሶ እንደዘገበው አሜሪካ በዛፖሪዥያ የሚገኘውን የኃይል ማመንጫ ትፈልገዋለች። ለምን? ለዲጂታል ገንዘብ ማስፋፊያ። ትራምፕ እየሰሩበት የሚገኘው በዓለምም ላይ እየተስፋፋ የሚገኘው የክሪፕቶ ከረንሲ ወይም የዲጂታል ገንዘብ ግብይት ዳታዎች የሚጠራቀሙበት ዲጂታል በሆነ አሰራር ግብይቱ የሚሳለጥበት ግዙፍ ማዕከል ይፈልጋል። ይህ ማዕከል ደግሞ ከፍተኛ የኃይል አቅርቦት እንደሚፈልግ የታወቀ ነው። ምክንያቱም እንደ ከዚህ ቀደሙ ገንዘብ በካዝና ወይም ደግሞ በሳጥን ውስጥ ሳይሆን የዲጂታሉ ዓለም በፈጠራቸው ዲጂታል ማስቀመጫዎች ወይም ዲጂታል ዋሌቶች ውስጥ ነው የሚቀመጠው። ይህ የገንዘብ ስርጭትና የገንዘብ አገልግሎት በአጠቃላይ ከፍተኛ ኃይል ይፈልጋል። በክሪፕቶ ከረንሲ ውስጥ የተሰማሩ ሰዎችም ርካሽ ኃይል አቅርቦት አለበት የሚሉትን ሀገር ኢትዮጵያን ጨምሮ በተለያዩ የዓለማችን ክፍሎች እየተሰማሩ እንደሚፈልጉ ይታወቃል። እናም ትራምፕ ለክሪፕቶ ከረንሲ ወይም ለክሪፕቶ ማይኒንግ አገልግሎት የሚውል ኃይል እፈልጋለሁና ዛፖሪዣን ለዚያ ጭቸዋለሁ አስቡበት ብለው ለኪየቭና ለሞስኮ መናገራቸውን ዘገባው ጠቅሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሰሞኑ ይፋ ባደረጉት 20 ነጥቦች የያዘ የሰላም ሐሳብ ላይም የዛፖሪዣ የኒውክሌር ማመንጫ 50 በመቶ የአሜሪካ 50 በመቶ የዩክሬን ሆኖ ይተዳደር ብለው ሐሳብ እንዳቀረቡ ይታወቃል። አሜሪካ ደግሞ ሩሲያም ዩክሬንም ገብተውበት እኔም እያስተዳደርኩት ለተለያዩ አገልግሎቶች እናውለው ብላ የሰላም ነጥብ ዝርዝሮቿ ላይ ጭምር እንዳስገባችው ይታወቃል። የዛፖሪዣ የኒውክሌር ኃይል ማመንጫ ጦርነቱ ከተጀመረ ጊዜ አንስቶ በሩሲያ ቁጥጥር ውስጥ እንደሚገኝም ይታወቃል። አሜሪካ ሩሲያን ባላገለለ የራሷንም ጥቅም ባስከበረ መልኩ ዛፖሪዣን እንካፈለው እያለች ትገኛለች። ከዛፖሪዣ የኒውክሌር ኃይል ማመንጫ የሚወጣው ኃይልም ለዩክሬን እንዲዳረስ ሩሲያ እንድትፈቅድ ትፈልጋለች ነው የተባለው። ሩሲያም ይህንን በተመለከተ መጠነኛ እሽታ እንዳሰማች እየተዘገበ ይገኛል። በተለይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ ልዑክ የሆኑት ኪሪል ዲሜትሪቭ ማያሚ ፍሎሪዳ ተጉዘው ከአሜሪካ ባለስልጣናት ጋር ከተነጋገሩ በኋላ ሩሲያ በጉዳዩ ላይ እንደተለሳለሰች እየተነገረ ይገኛል። የመጨረሻው መፍትሄ ወይም የመጨረሻው እቅድ ግን እስካሁን ይፋ አልተደረገም ወይም ስምምነት አልተደረሰበትም። በመጨረሻም አሜሪካ ናይጄሪያ በሚገኘው የአይኤስ ሽብር ቡድን ላይ የፈጸመችው ጥቃት መነጋገሪያ ሆኗል። ጥቃቱን ናይጄሪያና አሜሪካ በትብብር የፈጸሙት እንደሆነ ሁለቱ ሀገራት ይፋ ቢያደርጉም ትራምፕ የጥቃታችን ምክንያት ነው ብለው ለነገሩ የሰጡት መልክ ግን ውዝግብ ፈጥሯል። ክርስቲያኖች እየተጨፈጨፉ ይገኛሉ። ክፉዎቹን አሸባሪዎች መተናቸዋል፣ የተቀናጀ ምት አሳርፈንባቸዋል፣ ምታችንም በኃይል አሟቸዋል ሲሉ በገና በዓል ምሽት ላይ ነው ትራምፕ የተናገሩት። ክርስቲያኖች በሚያከብሩት ገና በዓል ላይ ለክርስቲያኖች ተቆርቁሬ ይህንን ድርጊት ፈጸምኩ ማለታቸው ግን በናይጄሪያውያን አልተወደደላቸውም። የናይጄሪያ መንግስት ከአሜሪካ ጋር በመተባበር በአይኤስ ቡድን ላይ የፈጸምነው ጥቃት ነበር ሲል ሪፖርት አድርጓል። ሶኮቶ በተባለችው ግዛት ነው ጥቃቱ የተፈጸመው። የአሜሪካ የአፍሪካ እዝ ከናይጄሪያ ጦር ጋር በመተባበር ኦፕሬሽኑ እንደተፈጸመም ተነግሯል። የአሜሪካ መከላከያ ሚኒስትር ፒት ሄግሴትም ከናይጄሪያ መንግስት ጋር በመተባበርና በመቀናጀት ታላቅ ጥቃት ፈጽመናል፣ ለዚህም ምስጋናችንን እናቀርባለን፣ መልካም የገና በዓል ብለው በኤክስ ገጻቸው ላይ መልእክታቸውን ማስተላለፋቸውም ታይቷል። የናይጄሪያ የውጭ ጉዳይ ሚኒስቴር መስሪያ ቤት አርብ ማለዳ ባወጣው መግለጫ በተለይም አሜሪካን ጨምሮ ከዓለም አቀፍ አጋሮቻችን ጋር በመተባበር የሽብርተኝነትን እና የአክራሪዎችን እንቅስቃሴ እየተከታተለን እርምጃ እየወሰድን እንገኛለን ብሏል። ይሁንና ዶናልድ ትራምፕ ክርስቲያኖች እየተጨፈጨፉ ነው የሚለውን ነገር በተደጋጋሚ እየተናገሩ ይገኛሉ።
ናይጄሪያ ይህንን ማስቆም ካልቻለች እኛ እርምጃ እንወስድላታለን በማለት መናገራቸውም የሚታወስ ነው። ቢቢሲ የጠቀሳቸው የመብት ቡድኖች ግን ክርስቲያኖችም ሙስሊሞችም በሽብር ድርጊቱ እኩል ተጠቂ መሆናቸውን እየገለጹ ይገኛሉ። የናይጄሪያው ፕሬዝዳንት ቦላ ቲኑቡ አማካሪ የሆኑት ዳንኤል ቦዋላ ከአሜሪካ ጋር ተባብሮ በሽብርተኞች ላይ እርምጃ መውሰድ ተገቢ ቢሆንም አሜሪካ ናይጄሪያን ሳታማክር እንዲህ አይነቱን እርምጃ መውሰድ የለባትም ሲሉ ማስጠንቀቃቸውም ይታወሳል። ለዚህም ይመስላል ናይጄሪያ በሰጠችው መረጃ መሰረት አሜሪካ ጥቃቱን የፈጸመችው። አክራሪዎቹ ቡድኖች በሙስሊሞችም ላይ በክርስቲያኖችም ላይ ዘግናኝ ጭፍጨፋ እየፈጸሙ ባለበት ሰዓት ትራምፕ ነገሩን ከክርስቲያኖች ጋር ብቻ ማገናኘታቸው ነገሩን የበለጠ ሊያወሳስበው እንደሚችል ብዙዎች እየገመቱ ይገኛሉ። በሰሜኑና በደቡቡ የሀገሪቱ ክፍል ክርስቲያኖችና ሙስሊሞች የሚኖሩባት ናይጄሪያ ምንም እንኳን አልፎ አልፎ የሚፈጠሩ ክስተቶችና ውጥረቶች ቢኖሩም ከሞላ ጎደል መቻቻል ላይ የተመሰረተ ኑሮ እየኖርን ነው ትላለች ሀገሪቱ። የናይጄሪያው ፕሬዝዳንት ቲኑቡም በዚህ ጉዳይ ላይ ሲናገሩ ናይጄሪያ የሃይማኖት መቻቻል ያለባት ሀገር ናት፣ ጥቃቱም ከአካባቢና ከሃይማኖት ከፍ ባለ መልኩ እየተፈጸመ ይገኛል ብለዋል። ዶናልድ ትራምፕ ደግሞ ናይጄሪያን የስጋት ምንጭ ናት ብለው ከዚህ ቀደም ፈርጀዋት እንደነበር የሚታወቅ ነው። በማዕከላዊ ናይጄሪያ በተፈጥሮ ሀብትና በአንዳንድ ጉዳዮች የሚካሄዱ ግጭቶች ሃይማኖታዊ መልክ ቢሰጣቸውም በተለይ የሽብር ቡድኖች ግን በናይጄሪያ የሚፈጽሙት ጥቃት ክርስቲያኖች ላይ ብቻ ሳይሆን ሙስሊሞችም ላይ እያረፈ መሆኑን የተለያዩ መረጃዎች ይጠቅሳሉ። በአሸባሪው አይኤስ ላይ የተለያዩ ብርቱ እርምጃዎችን እየወሰድኩ ነው የምትለው አሜሪካ ከዚህ ቀደምም ሶሪያ በሚገኘው የአይኤስ ሽብር ቡድን ላይ እርምጃ መውሰዷን ይፋ አድርጋለች። ከ70 በላይ ኢላማዎችን መትቻለሁ ስትልም መግለጫ መስጠቷ ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።